ስለ ሁሉ እናመሰግናለን። ቃሉን እንዳይሻማ በኢሳት ሐሳባችን ሊከፋፍል የወጣ ክፉ በናዝሬቱ በጌታ በኢየሱስ ክርስቶስም ከኛ ይራቅ ይሁን። ስለ ሁሉ ተመስገን። እኔንም እርዳኝ በኢየሱስ ስም አሜን። ጌታ ይባረክ። መጽሐፈ ዳንኤል ትንሽ አጠር አድርጌ ትንሽ አንድ ሁለት ነገሮችን ልናገርና ወደ ያስኩት ነጥብ እንሄዳለን። እዛ ላይ እንናገራለን። እንግዲህ ባጭሩ የመጽሐፈ ዳንኤልን ስንመለከት ወይም ደግሞ ስናየው ዲፕ ገብተን ስናየው በባቢሎን ምርኮ ዘመን የነበረውን የዳንኤልና የጓደኞቹን ታሪክ ይናገራል። የባቢሎን ምርኮ ማለት እስራኤል ተማርከው ወደ ባቢሎን ሄዱበት ዘመን ነው። እንግዲህ የዚህን መጽሐፍ ክፍል በደንብ ስንመረምር የእግዚአብሔርን ስልጣን፣ ሉዓላዊነት፣ ታማኝነት ከምድር ገዢዎች ከነገስታት ሁሉ የበላይ መሆኑን ያሳየናል። በትክክል መጽሐፉ እንደዛ አድርጎ ገልጦ ያሳየናል። እንድናስተውል ደግሞ የሚያስፈልጉ ነጥቦች ከነዚህ ውስጥ በምርኮ ውስጥ ያለን ታማኝነት፣ ክብር ለኢየሱስ ይሁን። በማይመች ቦታ ላይ ሆኖ ታማኝነት፣ ክብር ለኢየሱስ ይሁን። ዳንኤል ከጓደኞቹ ከሲድራቅ ሚድራቅና አብደናጎም ጋር ሆኖ በስደት ምድር ያሉ ለእግዚአብሔር ታማኝ መሆናቸውን መጽሐፉ ይናገራል። ክብር ለኢየሱስ ይሁን። እንግዲህ የተጻፈው ሁሉ ለማን ተጽፏል ይላል? ለትምህርታችሁ ተጽፏል ይላል። ከዚህ ውስጥ እኛ የምንረዳው የሚገባን ነገር ሊኖር ይችላል። በማይመቸን ቦታ በማይሆን ነገር ውስጥ ተጽዕኖ የሚያመጣ ነገር እያለ በዛ ውስጥ ለእግዚአብሔር ታማኝ መሆን፣ ክብር ለኢየሱስ ይሁን። ይሄን እንረዳለን። ሌላው የእግዚአብሔር ማዳን ነው ያለ በዚህ መጽሐፍ ውስጥ። ሶስቱን ሲድራቅ ሚድራቅ አብደናጎን ከእቶነ እሳት እግዚአብሔር ሲያወጣ እናያለን። ነገሩ አይመችም፣ ሁኔታ አይደለም፣ የማይሰጥ ነው። ነገር ግን እነሱ ታመኑ፣ እግዚአብሔር ደግሞ አዳነ። ክብር ለኢየሱስ ይሁን። ዳንኤልን ከአንበሳ ጉድጓድ ሲናጠቅ እናያለን። የእግዚአብሔርን የማዳን ኃይል ያሳያል የመጽሐፍ በጣም ስንመረምር። ሌላው ደግሞ የወደፊቱን የሚመጣውን በዳንኤል በኩል የእግዚአብሔር መንፈስ አልፎ ሲናገር ሲተነብይ እናያለን። እና መጽሐፉ በአጠቃላይ እነዚህን ነገሮች አጠቃሎ የዳሰሰ ነው። ነገር ግን ዛሬ እንድንነጋገር የፈለኩበት ክፍል ላይ ስናይ ከቁጥር እዚህ ምዕራፍ ስፔሻሊ ምዕራፍ 6 ቁጥር 1 እስከ 4 ላይ ያለውን ስናይ አንድ ነገር ይናገራል። አተኩሮ የሚናገር ነገር አለ። ስለሱ ነው እንድናወራ። የቀና መንፈስ ይላል፣ እንደዚሁ መልካም መንፈስ ይሏል። ማን? ዳንኤል ላይ ነበር ይላል። ክብር ለኢየሱስ ይሁን። ይሄንን በደንብ አድርገን እንድናስተውል ፈልጋለሁ። 1 3 4 ነጥቦችን አብረን እናያለን እግዚአብሔር በረዳን መልኩ። ክብር ለኢየሱስ ይሁን። እንደዚህ ያለ እንግዲህ ዳሪዮስ በነገሰ በመንግስቱ ሁሉ ላይ ይሾም ዘንድ ምን አረጋ አለ? 120 መሳፍንቶችን መረጠና ከዛ በኋላ ደግሞ እንዳይጎዳ ይላል ግብር ለመሰብሰብ ሌሎችንም እንዲያረግ ምን አረጋ? እንዳይጎዳ፣ መንግስቱ እንዳይጎዳ 3 ሰዎችን ደግሞ በላያላቸው ላይ ሊሾም ፈለገ። ከነዛ ውስጥ ግን ዳንኤል መልካም መንፈስ ስላለው ስለነበረው የቀና መንፈስ ስለነበረው ከአለቆችና ከመሳፍንት ምን ሆነ አለ? በለጠ። ክብር ለኢየሱስ ይሁን። እግዚአብሔር በመካከላችን ሊሰራ ሲፈልግ መልካምና ቀና መንፈስ ይፈልጋል። ክብር ለኢየሱስ ይሁን። ዳንኤል ተለየ፣ የቀና መንፈስ ነበረው። ስለዚህም ምን አለ? ንጉሱ በመንግስቱ ሁሉ ላይ ሊሾም አሰበ ይላል ክፍሉ። ንጉሱ አሰበ፣ የቀና መንፈስ ስላለው ከእግዚአብሔር ጋር የተዋሃደ እግዚአብሔርን ደስ የሚያሰኝ መንፈስ ስላለው ከእግዚአብሔር ጋር የቀረበ ግንኙነት ስላለው ቅን መንፈስ ስላለው መልካም መንፈስ ስላለው ንጉሱ ሊሾመው ፈለገ። ነገር ግን አለቆችና መሳፍንት ልብ በሉ፣ አንድ ሁለት ነገር እናያለን። የቀና መንፈስም ሲኖር የሚያመጣው ሌላ ነገር አለ። ክብር ለኢየሱስ ይሁን። አለቆችና መሳፍንት ስለ መንግስቱ በዳንኤል ላይ ንጉሱ መሾም ስለፈለገ ስላሰቡ ሊኮንኑት ወይም ሊያሰናክሉት ወይም እንዲሾም ወደ ሹመት እንዳይመጣ ለማድረግ ሰበብ ይፈልጉ ነበር ይላል። ነገር ግን ዳንኤል ምን ነበረ? የታመነ ነበር። ስተትና በደል አልተገኘበትም። በሱ ላይ ሰበብና በደልን ያገኙ ዘንድ አልቻሉም ይላል። የቀና አእምሮ ያለው ሰው፣ መልካም አእምሮ ያለው ሰው ስተትና በደል እንዳይገኝበት ይጠነቀቃል። ክብር ለኢየሱስ ይሁን። እግዚአብሔር ይርዳን። እግዚአብሔር ይርዳን።
እንግዲህ ዳንኤል በባዕድ ምድር በባቢሎን ይኖር የነበረ ቢሆንም እምነቱና ንጽህናውን ጠብቆ የተገኘ የእግዚአብሔር ባሪያ ነው። ክብር ለኢየሱስ ይሁን። እምነቱንና ምኑን አልኩኝ? ንጽህናውን ጠብቆ የተገኘ የእግዚአብሔር ባሪያ ነው። አካባቢው በሙስና የተከበበ ነበር። ሊሾሙ የፈለጉ መሳፍንቶች አሉ። ነገር ግን እሱን ሊበልጣቸው አልፈለጉም። ሁሉም የራሱን ነገር የሚያሳድድ የእግዚአብሔርን ነገር የሚመለከት አልነበረም። በላዩ ላይ ያለውን የእግዚአብሔርን ጸጋ፣ የእግዚአብሔርን መንፈስ፣ የቀናውን የእግዚአብሔርን ነገር የሱን ነገር አላዩም። ነገር ግን ያዩ የነበሩት የራሳቸውን ጥቅም የሚመለከቱ የራሳቸውን ነገር የፈለጉ ብዙዎቹ ዙሪያውን ከበውት ነበር። እኔ ልሾም የሚል በዛ ውስጥ በተከበበ መንፈስ ውስጥ ነበር የነበረው። ግን የቀና መንፈስ ስለነበረው የሚያደርገው ነገር ሁሉ የሚሰራው ነገር ሁሉ ባህሪው ሁሉ የተመሰከረለት ነበር። ክብር ለኢየሱስ ይሁን። ዛሬም ለኛ ሰዎች የሚመሰክሩልን በእግዚአብሔር ፊት መልካም የሆነ ቅን የሆነ መንፈስ እንዲገኝልን እግዚአብሔር ይርዳል። እስቲ አሜን እንበል። መልካም መንፈስ ወይም የቀና መንፈስ የምንለው በጥረት ወይም በራሳችን ችሎታ የምናመጣው አይደለም። ይሄን እንድናስተውል ፈልጋለሁ። ይህ የሚመጣው ከእግዚአብሔር ጋር ከሚኖረን ግንኙነት፣ ከምናደርገው ፌሎሺፕ፣ ካለን ቅርብርቦሽ የእግዚአብሔር መንፈስ ውስጣችንን ሲሞላ፣ የእግዚአብሔር ቃል ውስጣችንን ሲሞላ መንፈሳችን እየተቃና ይላል። ክብር ለኢየሱስ ይሁን። ያ ደግሞ የቀና መንፈስ ደግሞ አምላካዊ ባህሪን ከኛ ውስጥ ይገልጣል። እግዚአብሔር የሚፈልገውን ቀጥተኛውን ነገር ወደ እግዚአብሔር ዓላማ ይመልሰናል። ክብር ለኢየሱስ ይሁን። እንግዲህ አንድ 3-4 ነጥቦችን እዚህ ጋር እንመለከታለን። እዚህ ስፍራ ላይ ስናይ አንደኛ መልካም መንፈስ የሚበዛልን ከእግዚአብሔር ጋር ባለን ግንኙነት ነው። ይሄን አስምራችሁ ያዙልኝ። ስለ ዳንኤል እናያለን። ምን አልኩኝ? መልካም መንፈስ የሚበዛልን ከእግዚአብሔር ጋር ባለን ግንኙነት መጠን ነው። አብረን በምናሳልፈው ልክ፣ በጸሎት ጉልበታችን ልክ፣ ለእግዚአብሔር ጊዜ በሰጠነው ልክ ነው። ክብር ለኢየሱስ ይሁን። እግዚአብሔር ይርዳን። ምክንያቱም በጣም ጊዜ ባጠረበት ምድር ውስጥ ስለምንኖር ማለት ነው። ባለን ነገር ሁሉ ግን እግዚአብሔር እንዲከብርበት ጊዜያችንን እንድንሰጥ እግዚአብሔር ይርዳን። እንግዲህ እዚህ ክፍል ላይ ስናይ በዳንኤል ምዕራፍ 2 ከቁጥር 20 እስከ 22 ያለው ስናይ እንደዚህ የሚል ቃል አለ። ምን አልኩኝ? ከ20 እስከ 22 ያለውን በሁለት ማለት ነው። ምዕራፍ 2 ቁጥር 20 እስከ 22 ያለው ስናይ ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ምን አለ? ጥበብና ኃይል የማን ነው አለ? የእግዚአብሔር ነውና። መልካም መንፈስ ማለት በጥበብ የተሞላ መንፈስ ነው። ክብር ለኢየሱስ ይሁን። የቀና አእምሮ ያለው በጥበብ የተሞላ አእምሮ ነው። ክብር ለኢየሱስ ይሁን። እሱ ግን ምን አለ? ጥበብና አለ፣ ክብር ለኢየሱስ ይሁን፣ ኃይል የማን ነው አለ? የእግዚአብሔር ነው። ከራሴ አላመጣሁትም አለ። እግዚአብሔርን ባከበረው መጠን፣ ለእግዚአብሔር በታመነ መጠን ታውቃላችሁ የዳንኤልን ሁኔታ ከአምላኬ በስተቀር አልሰግድም ብሎ በቀን 5 ጊዜ በላይ ቤቱን ዘግቶ ለእግዚአብሔር ፊቱን ወደ እግዚአብሔር ወደ እስራኤል ቤተ መቅደስ ፊቱን አዙሮ ይሰግድ ነበር ይላል። ጥበብና ኃይል እሱ አለ። ጊዜያትና ዘመናት ይለወጣሉ፣ ነገስታት ያልፋሉ፣ ነገስታትንም ያስነሳል፣ ጥበብንም ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። ክብር ለኢየሱስ ይሁን። ጥበብ የእግዚአብሔር ነው። ማስተዋልን ለአስተዋዮች፣ ጥበብን ለጥበበኞች የሚሰጥ እግዚአብሔር ነው አለ። የኔ አይደለም፣ የኔ ልፋት አይደለም አለ። ክብር ለኢየሱስ ይሁን። የጠለቀውንና የተሰወረውን ይገልጣል። ማን? እግዚአብሔር። በዳንኤል ሕይወት ውስጥ የምንመለከተው ነው። የተሰወረውን ህልም ገለጠ።
ይህ ከኔ አይደለም ነገር ግን ከእግዚአብሔር ነው አለ። ስናስተውል ግን ዳንኤል ለምን መልካም መንፈስ አለበት፣ ለምን የቀና መንፈስ ተገኘበት ብለን ስንመረምር ከእግዚአብሔር ጋር ያለው ግንኙነት ነው። ፌሎሺፕ ከእግዚአብሔር ጋር ያለው ግንኙነት ፌሎሺፕ ነው። ክብር ለኢየሱስ ይሁን። እስቲ አሜን እንበል። ነገራችን ይለወጣል። አሜን እንበል እስቲ። የጠለቀውንና የተሰወረውን ይገልጣል። ክብር ለኢየሱስ ይሁን። የጠለቀውንና የተሰወረ ከሰው አይምሮ የተሰወረውን የጠፋውን ህልም ገለጠ። ክብር ለኢየሱስ ይሁን። የሚገልጠው እግዚአብሔር ነው አይደለም እያለ ነው። በጨለማ ያለውን ያውቃል። በስውር ቦታ በድብቅ ያለውን እግዚአብሔር እሱ ያውቃል። ብርሃን ከሱ ጋር ነው አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለ ጥበብ፣ ስለ መገለጥ፣ ስለ ዕውቀት ዳንኤል ክብርን ለእግዚአብሔር መልሶ ሰጠ። አንዳንዶቻችን የምናደርገው ነገር የምንሰራው ነገር ከራሳችን ችሎታ ሊመስለን ይችላል፣ ግን አይደለም። በእውነት ከእግዚአብሔር ያገኘነው ስጦታ ነው። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ልንመልስ ይገባል። እስቲ አሜን እንበል። ማለዳ በጸሎት ላይ እናታችን ስትጠቅሰው ነበር ይህን ጥቅስ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እንዲህ የሚል ቃል አለ። እኔ የወይን ግንድ ነኝ እናንተም ቅርንጫፎቼ ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና። ምንም ነገር ማድረግ አንችልም ያለ ጌታ። ጥበብ ቢሆን ከጌታ ነው፣ ችሎታ ቢሆን ከጌታ ነው፣ መውጣት መግባት ቢሆን ከጌታ ነው። ክብር ለኢየሱስ ይሁን። ማስተዋል ቢሆን ከጌታ ነው፣ የኛ አይደለም። አትችሉምና በእኔ የሚኖር እኔ በእርሱ እሱ ምን አለ? ብዙ ፍሬ ምን ይላል? ያፈራል። በዳንኤል ሕይወት ውስጥ የምናየው ፍሬ ነው። ኑሮ ከእግዚአብሔር ጋር ነበር፣ የተያያዘ ነበር። ስለዚህ ምን አየን? መልካም ፍሬ፣ የበዛ ፍሬ። ወደፊት መጣበታለሁ ምን እንደተገኘ በዛ ሕይወት ውስጥ። እስቲ አሜን እንበል። ዳንኤል የላቀ ችሎታ ስላለው አይደለም የተለየው፣ እግዚአብሔር ከሱ ጋር ስላለ ነው። ክብር ለኢየሱስ ይሁን። ከእግዚአብሔር ጋር ካለው ቅርርቦሽ በእግዚአብሔር ፊት ያፈሰሰው ጸሎት፣ አምልኮ እሱ ነው የለየው። ክብር ለኢየሱስ ይሁን። ለእግዚአብሔር የመታዘዝ ውጤት ነው ይሄ ምናየው ነገር። አይምሮ መልካም ነበር፣ አይምሮ የቀና ነበር። መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ አምነን የተለወጥን፣ በክርስቶስ ደም መዳን የሆነልን፣ ወደ ቤቱ መግባት የሆነልን እናንተ ይለናል በአንደኛ ቆሮንቶስ ሲናገር የክርስቶስ ምን አላችሁ አለ? ልብ አላችሁ። ክብር ለኢየሱስ ይሁን። አይምሮአችሁ፣ እናንተ አይምሮአችሁ ክርስቶስ አይምሮ ነው፣ የተለወጠ ነው፣ የቀና ነው፣ መልካም ነው። ክብር ለኢየሱስ ይሁን። ከዳንኤል ሕይወት የምንማረው ይህንን ነው። የቀና ነው። ለምን? ከእግዚአብሔር ጋር ያለው ቅርርቦሽ፣ ከእግዚአብሔር ጋር ያለው ፌሎሺፕ፣ ከእግዚአብሔር ጋር ያለው ሪሌሽንሺፕ ድንቅ ነበር። ስለዚህ ሕይወቱ ምን ነበረ? የተለየ ነበር፣ ውብ ነበረ። ብዙዎች ይቀኑበት ነበር። ከብዙዎች የተለየ ነው፣ ጎልቶ ይታያል። ይጸጋ በእኛ ላይ ይምጣ። አሜን በሉ እስቲ። የሚለይ ይጸጋ በእኛ ላይ ይምጣ። ከእግዚአብሔር ጋር የሚያቀራርብ መንፈስ ይለቀቅልን። ክብር ለኢየሱስ ይሁን። በጸሎት ዕለት ዕለት ከእግዚአብሔር ጋር ያሳልፍ ነበር። በቃሉ ይተጋ ነበር። ክብር ለኢየሱስ ይሁን። ስለዚህም እጅግ የሚደንቅ መንፈስ ነበረው። ክብር ለኢየሱስ ይሁን። ሁለተኛ ታማኝነት፣ መታመን። የመልካም መንፈስ አንዱ መገለጫ ነው። ምን አልኩኝ? ታማኝነት ወይም መታመን የመልካም መንፈስ ወይም የቀና መንፈስ
ላለው ሰው አንዱ የመገለጫ ምልክት ነው። ክብር ለኢየሱስ ይሁን። አንዱ የመገለጫ ምልክት ነው። አሁንም እዛው ዳንኤል ምዕራፍ 6 ቁጥር 4 ላይ እንደዚህ የሚል ቃል አለ። አጭር ቃል ነው ማካፈላችሁ። ክብር ለኢየሱስ ይሁን። እንደዚህ ይላል፣ የዚያን ጊዜ አለቆችና መሳፍንት ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር፣ ነገር ግን የታመነ ነበርና። አያችሁት ምን እንደሚል? ምን ነበር አለ? የታመነ ነበርና። ክብር ለኢየሱስ ይሁን። የታመነ ነበርና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ሊያገኙበት ዘንድ አልቻሉም ይላል የእግዚአብሔር ቃል ሲናገር። ምን ስለነበረ? የታመነ ስለነበረ። ክብር ለኢየሱስ ይሁን። ምን ነበር አለ? የታመነ ነበር። ታማኝነት ወይም መታመን መልካም መንፈስ ላለው ሰው አንዱ የመገለጫ መንገዱ ነው። ታማኝ ነው። የቀና መንፈስ ያለው እግዚአብሔር መንፈስ በውስጡ ያለ ሰው ታማኝ ይሆናል። በነገሮች ሁሉ የታመነ ነው የሚሆነው። ክብር ለኢየሱስ ይሁን። እስቲ አሜን እንበል። እግዚአብሔር ሊሰራ ወዷል። መንፈሳችን እንዲቀናለት ፈልጓል። ክብር ለኢየሱስ ይሁን። እስቲ እግዚአብሔር መንፈሳችንን ያቅና በሉ። እስቲ እግዚአብሔር ይደግፈን። አሜን። ስለመገለጥ እንጮሃለን። የእግዚአብሔር ኃይል በመካከላችን እንዲሆን እንጮሃለን። የመጀመሪያው ቀና መንፈስ አለ ወይ? መልካም መንፈስ አለ ወይ? እግዚአብሔርን የሚያስደስት ለእግዚአብሔር የተገዛ ለእግዚአብሔር ሐሳብ የተስተካከለ አእምሮ አለን ወይ? እስቲ ያለኝ በሉ። ክብር ለኢየሱስ ይሁን። በቃ እግዚአብሔር የሆነ ነገር ይሰራል። ዋው! የታመነ ነገር ግን የታመነ ነበርና ይላል። ታማኝ ነበረ። ምንም ክስ ምንም በደል በፍጹም በሱ ላይ ሊያገኙ አልቻሉም። ሰበብ ይፈልጋሉ፣ ሊያገኙበት ግን አልቻሉም። ይፈልጋሉ እኮ ያድማሉ፣ ያሳድማሉ፣ ይተባበራሉ፣ ግን ሊጥሉት አልቻሉም። ለመሰላችሁ ምንም የለበትም። እስቲ አሜን በሉ። እግዚአብሔር ያስተካክለናል። በመካከላችን ያለ ነገር እንኳን ቢሆን ዛሬ ጌታ ከኛ ላይ ያነሳዋል። አሜን በሉ። እስቲ በእውነት እግዚአብሔር በእኛ ውስጥ ሊሰራ ፈልጓል። በቃ ሊሰራ ፈልጓል። የቀናችሁ መንፈስ አይደል? ከኔ አትወሰድብኝ እኮ ነው የሚለው ዳዊት ሲናገር። በቃ የቀናችሁ መንፈስ ከኔ ምን አትበል፣ አትወሰድብኝ። እሷ የተወሰደች ለታ ራቁታችንን እንቀራለን። እሷ የተወሰደች ለታ ክፉ ያገኘናል። በየትኛው መንገድ ቸርች ስለመጣን አንድንም በፍጹም አንድንም የሚያድነን ከእግዚአብሔር ጋር ያለን ሪሌሽንሺፕ ያለን ፌሎሺፕ ከእግዚአብሔር ጋር ያለን ቅርርቦሽ ቸርች አያድነንም። ቃሉ ስለሰማንም አንድንም ካልተገበርን ክብር ለኢየሱስ ይሁን። በዛ እንድንሄድ ጌታ ይርዳል። ክብር ለኢየሱስ ይሁን። ምሳሌ 28:20 ላይ እንዲህ ይላል፣ ታማኝ ሰው በረከቱ ይበዛል ይላል። እስቲ አሜን በሉ። ታማኝ ሰው በረከቱ ምን ይላል አለ? ይበዛል። እስቲ በረከት ይብዛልኝ በሉ። እስቲ ታማኝ አድርገኝ በሉ። እስቲ በቃ ለእግዚአብሔር የታመነን ነው። ክብር ለኢየሱስ ይሁን። ሃሌሉያ። ንጹህ አቋምና ታማኝ በመሆኑ ዳንኤል ከሌሎቹ የተለየ እንዲሆን አድርጎታል። ክብር ለኢየሱስ ይሁን። በነገር ሁሉ እውነተኛና ታማኝ እንድንሆን ጌታ ይርዳል። ሶስተኛ መልካም ስራችን የመልካሙ መንፈሳችን መገለጫ ነው። መልካም ስራችን የመልካሙ መንፈሳችን ምንድነው አልኩኝ? መገለጫ ነው። ያዙልኝ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን።
ደጋግመን እዚች ጋር ያለችውን አንድ ነጥብ ነው ይዘን እያየን ያለ ነው። ስለ ዳንኤል የህይወት ታሪክ ማረም ብዙ እየገባው ያለሁት ግን ስለ ታመነው መንፈሱ ስለ መልካሙ ስለ ቀናው መንፈሱ ነው የምነግራችሁ። እንዴት ሌሎቹን እንዴት እንደሳበ ክብር ለኢየሱስ ይሁን። የእግዚአብሔርን ክብር እንዴት እንደገለጠ ነው የምናየው። በቆላስይስ 3 ከ23 እስከ 24 ያለው ክፍል ብናይ እንደዚህ ይላል። ስለ ሰው ሳይሆን ይላል። ስለምን አልኩኝ? እስቲ እንበለው። ስለ ሰው ሳይሆን እንበል እስቲ። ለጌታ እንደምታደርጉ ይላል ቃሉ። ስሙ። ስለ ሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ። ዳንኤል ስንመለከት ያለው በሙርኮ ሀገር ነው። በጠላት እጅ ነው ያለው። ተማርኮ ነው ያለው። ህዝቡ ተማርኳል። ስደተኛ ነው። በግዞት ነው ያለው እኮ በሌላ አባባል። ነገር ግን የሚያደርገውን ነገር ለጌታ ስለሚያደርግ ታማኝ ነበር። ነገር ሁሉ በጌታ የተገዛ ስለሆነ ለእግዚአብሔር የተገዛ አይምሮ ስላለው መንፈሱ ቅን ስለነበረ በነበረበት ስፍራ እግዚአብሔርን ያከብር ነበር። ነገሮች ሊያስጨንቁን ይችላሉ። ሁኔታዎች ላይሆኑ ይችላሉ። እኛን ያስጨነቅ የከበደ ነገር ግን ለጌታ ታማኝ እንድንሆን እግዚአብሔር ይርዳን። አይመች ሊሆን ይችላል እኮ አጠገባችን ያለው ላይመችን ይችላል። ቤታችን ያለው ላይመችን ይችላል። ስራ ቦታ ያለው ላይመችን ይችላል። ነገር ግን እኔ ለእግዚአብሔር የታመንኩ ብሆን ስለ እግዚአብሔር ቤት እግዚአብሔር ስለኔ ይዋጋል። አሜን በሉ እስቲ። ያስተካክለዋል። እግዚአብሔር ጣልቃ ይገባል። ዳንኤል እኮ ዙሪያ የገባውን ወሮታል እኮ ብዙ ነገር አለ። በዛ ውስጥ ግን የቀና ነገር ስለነበረው ለእግዚአብሔር ታማኝ ነበር። ክብር ለኢየሱስ ይሁን። እንደዚህ ነው የሚለው፣ ለሰው ሳይሆን ለጌታ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። የምታገለግሉት አገልግሎት ለማን ነው ይላል? ለክርስቶስ ነውና፣ ለጌታ ክርስቶስ ለኢየሱስ ነውና። ክብር ለኢየሱስ ይሁን። በማይመች ሁኔታ ውስጥ ልናገለግል እንችላለን። አገልግሎታችን ግን ለጌታ ስለሆነ ቅን ይሁን፣ ትጋት ይታገልበት። እስቲ አሜን እንበል። እርስ በርሳችን የማይመች ኮንዲሽን ውስጥ ልንሆን እንችላለን። ነገር ዙሪያ ገባውን ትተን ጌታን መመልከት መቻል እንድንችል እግዚአብሔር አይምሮአችንን ያስተካክልልን። የቀናውን አይምሮ እግዚአብሔር ይፍጠርልን። የቀናውን መንፈስ ጌታ ይፍጠርልን። ክብር ለኢየሱስ ይሁን። ለሰው ሳይሆን ለጌታ እንድታደርጉ የምታደርጉትን ሁሉ በትጋት አድርጉ። አገልግሎታችን በትጋት፣ መውጣት መግባታችን በእግዚአብሔር ፊት በትጋት። እስቲ አሜን እንበል። እግዚአብሔር ይርዳን። እግዚአብሔር ሊሰራን ነው። በቃ ሊሰራን ነው። ምንም በቃ እግዚአብሔር ሊሰራ በመንገድ ላይ ነው። ክብር ለኢየሱስ ይሁን። የእኛን ዝግጁነት ነው እግዚአብሔር የሚጠይቀው። ክብር ለኢየሱስ ይሁን። በመክብብ 9:10 ላይ እንደዚህ ይላል፣ አንተ በምትሄድበት በሲኦል ስራና ሐሳብ ዕውቀትና ጥበብ አይገኝምና በክፉ ብትሄድ ጥበብና ዕውቀት የለም ማለት አይገኝምና ይላል። ከዛ በኋላ አይገኝምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይል አድርግ ይላል። በክፋት መንገድ ከሄደን ምንም ጥበብ የለበትም፣ ምንም ነገር የለበትም ይላል። ነገር ግን በመልካም መንገድ ከሄደን እንደ ኃይል አድርግ። ክብር ለኢየሱስ ይሁን። እጅህ ታደርገው ዘንድ የምታገኘውን ሁሉ በኃይል አድርግ። በትጋት ማለት ነው። በትጋት አድርግ። ችላ ብንል ወደ ኋላ ብንመለስ መልካምነት የለበትም፣ ጥበብ የለበትም፣ ይጎድላል። ነገር ግን ትጋት ቢታከልበት መልካምነትን ነገር ብንይዝበት እግዚአብሔር ያልፍበታል። ክብር ለኢየሱስ ይሁን። መልካም ስራ እግዚአብሔርን ያከብራል። ዳንኤል በመልካም ስራው እግዚአብሔርን አከብሯል። እኛም ደግሞ በመልካም ስራችን እግዚአብሔርን እንድናከብር ጌታ ይርዳን። አሜን።
ነገራችን ሁሉ በኃይልና በትጋት በሙላት የእግዚአብሔርን ክብር የሚገልጥ እንዲሆን እግዚአብሔር ይርዳል። ክብር ለኢየሱስ ይሁን። ዳንኤል በስራው ያሳየው ፍጹምና የአምላኩን ማስከበር ነበረ። ፍጹም ትጉ ነበረ። ስለዚህ ስራው የመልካም መንፈሱ ምስካሪ ሆኖለታል። ክብር ለኢየሱስ ይሁን። የቀና መንፈስ እንዳለው አሳይቷል። አራተኛ መልካም መንፈስ ወይም ቅን መንፈስ ካለን በሚቃወም ፊት በጽናት ያቆመናል። ምን አልኩኝ? የቀና መንፈስ መልካም መንፈስ ካለን በሚቃወም ፊት በጽናት ያቆመናል። ክብር ለኢየሱስ ይሁን። ዳንኤል 6:10 እዛው አካባቢ ነኝ ያለው። ክብር ለኢየሱስ ይሁን። እንደዚህ ይላል፣ ዳንኤልም ጽሕፈቱ እንደተፈጸመ ባወቀ ጊዜ ወደ ቤቱ ገባ። የምኑ ጽሕፈት? ክስ ተመስርቶበት ምን እንዲል? ለአምላኩ እንዳይሰግድ ተብሎ ታግዶ፣ ሰበቡ በቃ እሱ ብቻ የተገኘበት ለአምላክ መስገዱ። እሱ ደግሞ ቅን ነው። ባወቀ ጊዜ ወደ ቤቱ ገባ አለ። የእልፍኙን መስኮቶች ወደ እስራኤል አንጻር፣ ክብር ለኢየሱስ ይሁን፣ ተከፍተው ነበር። ቀድሞም ያደርግ እንደነበረው በዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ምን አለ? ጸለየ፣ አመሰገነም። አዋጅ ታውጆበታል። የሚቃወሙት በዝተዋል። ዙሪያውን ተከቧል። የሞት ነጋሪት ተነግሮበታል። ነገር ግን ጸንቶ ቆመ፣ አልተናወጠም። ከቀድሞ ከሚያደርገው ድርጊት ውልፍት አላለም። ሄደ። መስኮቱ ወደ ኢየሩሳሌም ትይዩ ተከፍቶ ነበር። ተንበረከከ፣ ጸለየ፣ ካቋሙ አልተነቃነቀም። የቀና መንፈስ ነበረው። መልካም አእምሮ ነበረው። መልካም መንፈስ ነበረው። አምላኩ ጋር ጥርጥር የለበትም። ዞረ፣ ጸና፣ ቆመ። ክብር ለኢየሱስ ይሁን። ሲድራቅ ሚድራቅ አብደናጎም ስናይ ያው ነው። ስገዱ፣ አንሰግድም። የቀና መንፈስ በእነሱ ላይ አለች። በፍጹም ባያድነን እንኳን አንሰግድም። አቆማቸው። እሳት አለ፣ አቶን እሳት የሚባላ ኖ ያጸናል፣ ያቆማል። ክብር ለኢየሱስ ይሁን። መልካም መንፈስ የቀና መንፈስ ካለን በሚቃወሙን ፊት በተቃወሙት ፊት ቆመ፣ ጸና። ክብር ለኢየሱስ ይሁን። እስቲ አሜን እንበል። ጸለየ። የንጉሱን አዋጅ ከሰማ በኋላ ዳንኤል አላቋረጠም። ገባ፣ ጸለየ። አልነቃነቅም አለ። ካለው ስፍራዬን አልለቅም፣ ያቆማል። ክብር ለኢየሱስ ይሁን። ያ መንፈስ ውስጣችን ሲመጣ አምላካችን ማን እንደሆነ እናውቃለን። የጌታን ክብር ይገልጣል። የማይመች ሁኔታችን ቀደም ሲዘመር ነበር። ክብር ለኢየሱስ ይሁን። የእግዚአብሔር ክብር ይገልጣል ስንቆም ስንጸና። ክብር ለኢየሱስ ይሁን። ያ መንፈስ ይለቀቅልኝ ማለት በማይመች ሁኔታ ውስጥ የሚያጸና በእውነት አንዳንዴ የሚያናውጥ ህይወትን የሚያናገር። እኔ ብዙ ጊዜ በቃ ራድኩኝ። እውነት እግዚአብሔር የታል እስከምን ድረስ ደርሼ አውቃለሁ። ያልተናወጠ መንፈስ የነበራቸው ሰዎች ዙሪያ ነበሩ። አምላክ ከኛ ጋር አለ። ክብር ለኢየሱስ ይሁን። በቃ የማይናወጥ ችግር ውስጥ ጸንቶ የቆመ መንፈስ ያላቸው ሰዎች ነበሩ። አጠነከሩኝ። እኔ ዛሬ ይሄን ክፍል ሳጠና ይገርመኛል ለራሴ። ክብር ለኢየሱስ ይሁን። ጥሩ ቅን መንፈስ ያላቸው ሰዎች ሁኔታ ቢመጣ፣ ማዕበል ቢመጣ፣ ወጀብ ቢመጣ አይናወጡም፣ ይቆማሉ። እግዚአብሔር ከኛ ጋር ነው ይላል። ባህርን ከፍሎ ትናንትና የኤርትራን ባህር ከፍሎ ያሻገረ፣ ህዝቡን በደረቅ ምድረ በዳ የመራ፣ ህዝቡን በእሳት አምድ በደመና የመራ አምላክ ከኛ ጋር አለ። ማዕበል ወጀቡ ቢነሳ፣ ማዕበልና ወጀቡ የሚታዘዙለት ጌታ ከኛ ጋር አለ ብለው የሚቆሙ ሰዎች አሉ። ክብር ለኢየሱስ ይሁን።
አለ አምላክ አለ ሰማይና ምድርን የፈጠረ አምላክ አለ እሱ ታማኝ ነው ብሎ ይቆማሉ። ትናንትናን ያሳለፈን ነገን ዛሬን ያሻግረናል ነገን እናያለን ብለው በእምነት ይቆማሉ። ክብር ለኢየሱስ ይሁን። ታማኝነት እሱ ነው። ክብር ለኢየሱስ። የእግዚአብሔር ላይ መታመን መደገፍ። እስቲ ኢየሱስ ጌታ ነው በል። አረ ያሻግረናል፣ አረ ያሳልፈናል። ጌታ ከኛ ጋር አለ። ምንም በቃ እግዚአብሔርን አንድ ነገር ነው በቃ መለመን ያለብን። ጌታ ሆይ የቀናው መንፈስ ከኛ ይወሰድ። ያጸናል፣ ያቆማል፣ እዛ ውስጥ በቃ ይተክላል። ክብር ለኢየሱስ ይሁን። ተተከለ። ተመልከቱ ሲድራቅ ሚድራቅ አብረው እሳት እኮ ነው ቶን 7 እጥፍ ቢነድ አንናወጥ አንሰግድም። እሱ አምላክ ነው። አባቶቻችንን በምድረ በዳ ይመራ ዛሬም እኛን ያወጣናል አሉ። ክብር ለኢየሱስ ይሁን። በአንበሳ ትጣላለህ ልጣን የአንበሶችን አፍ አምላክ ይዘጋል ይላል። ክብር ለኢየሱስ ይሁን። የሚያጸና አምላክ አለ። አንድ ነገር ለምናለን እግዚአብሔር የሚያጸና መንፈስ የቀናችሁ መንፈስ በእኛ ላይ ይልቀቅልን። የማናውጥ እውነት ጸንተን የምንቆምበት ሃሌሉያ። እስቲ አሜን በሉ። እስቲ ጌታ ከኛ ጋር አለ በሉ። በመናልፍበት ነገር ሁሉ ጌታ ከኛ ጋር አለ። ትናንትና ከትናንት ወዲያ ብዙ ሕያዋን ምስክሮች አሉ። ሊበላ ሊያርድ የወጣውን አውሬ እግዚአብሔር አፉን ዘግቶ አንበሳ እኮ ነው ዙሪያችሁን የሚውጠውን ፈልጎ ዙሪያችሁን እንደሚዞር አንበሳ እያገሳ እንደሚዞር አንበሳ ዙሪያችሁን ክፉ ይዞራል። እሱ ቢዞር ግን አያገኘንም። ክብር ለኢየሱስ ይሁን። ተናጥቆ ያወጣል እግዚአብሔር። ከሞት መንጋጋ ፈልቅቆ የሚያወጣ ከአንበሶቹን አፍ ዘግቶ የእሳቱን አቶን እንዳይበላን ሸፍኖ ተናጥቆ ያወጣል። ሲያሜን እንበል። ብዙ ምስክሮች የለንም እንደዚህ ውስጥ ትናንትን እግዚአብሔር አላሳለፈን። ከሞት ጋር ታግለን እንኳን አልፈናል። ክብር ለኢየሱስ ይሁን። ከሞት ጋር ታግለን አልፈናል። የሚያጸና እግዚአብሔር መንፈስ አጽንቶን አልፈናል። ክብር ለኢየሱስ ይሁን። እስቲ ዛሬን አልፈራም በሉ። ነገንም አልፈራም። ሃሌሉያ። ነገ ለኔ መልካም ነው በሉ። እስቲ ለኔ ነገ መልካም ነው እንበል። ሃሌሉያ። እስቲ የገባው አንድ ሰው አሜን ይበል። አሜን። ነገ መልካም ነው። ማለዳ እዚህ እንጸልይ ነበር። ማለዳን የመጣሁት ጌታ በሚያውቀው ስለ ዕንባቆም መጽሐፍ ውስጤ ይፈስ ነበርና አውጥቼ ያነበብኩት እዛ ምንድነው ጌታ ሆይ ያልኩኝ በልቤ እዛው ተንበርክኬ እናገር ነበር። ቃሉ እንደዚህ ይላል። ከፍቼ ያነበው ነበርና አልፎ ያነበብኩት ነበር። ከላይ ጀምሬ ያነበብኩት ጨረስኩት። እዚሁ ተንበርክኬ በውስጤ ያለፈና የሚነገሩትን የሚጸለዩትን ጸሎቶች በጣም በማስተዋል ሰማ ነበር። አቤቱ ዝናህን ሰምቼ ፈራሁ። አቤቱ በአመታት መካከል ስምን ፈጽም፣ ስራህን ፈጽም። በአመታት መካከል ትታወቅ፣ ስራ ትታወቅ። ጌታ ሆይ ስለኔ ያደረከው ማዳን ኢየሱስ ጌታ ነው። ሃሌሉያ። አቤቱ ስራ ትታወቅ፣ በአመታት ጊዜ ምህረትን አስብ። ኢየሱስ ጌታ ነው። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ጸዳሉ እንደ ብርሃን ነው። ጨረር ከእጆቹ ይወጣል፣ ኃይሉም በዛ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳት ነበልባል ከእግሩ ይወጣል። ዝቅ ብሎ እንደዚህ ይላል፣ በቃል እንደማልክ። ይገርመኝ ነበር፣ ይሄን ክፍል እያነበብኩት ነበር። በቃል እንደማልክ መቅሰፍትን አወጣ። እንደማለ አወጣችኋለሁ አለ። 400 ዓመት ከተገዛችሁበት እስር ቤት አወጣለሁ አለ ህዝቡን። በቃል እንደማልክ መቅሰፍትን አወጣ መቅሰፍትን። ክብር ለኢየሱስ ይሁን። ቀስትን ገተርክ፣ ምድርን ሰነጠቅ፣ ፈሳሽን አወጣ። ተጠማን አሉ እስራኤል በምድረ በዳ። እግዚአብሔር ከአለት ንቃቃት ፈሳሽን አወጣ አጠጣ። አረ እኛ እንጠማም። ክብር ለኢየሱስ ይሁን። ትናንትና አባቶቻችን የመራ እግዚአብሔር ከኛ ጋር አለ። ክብር ለኢየሱስ ይሁን። ህዝብህን ለመታደግ የቀባውን ለማዳን ወጣ። የኃጢአተኛውን ቤት ራስ ቀጠቀጥክ፣ መሰረቱን እስከ አንገቱ ድረስ ገለጥክ። የኃጢአት ነገር አልተሰወረም፣ ተገለጠ። እኔ ግን ሰምቼ ልቤም ደነገጠብኝ። ከድምፁም የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ። በስፍራዬ ሆኜ ተናወጥኩ። በሚያስጨንቁኝ ህዝብ ላይ እስኪመጣ ድረስ የመከራዬን ቀን ዝም ብዬ
ጠብቃለሁ። ምንም እንኳን በለስ ባታፈራ፣ የወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጣ ውስጥ ባይገኙ። ክብር ለኢየሱስ ይሁን። እኔ ግን በእግዚአብሔር ምን ይለኛል አለ? ደስ ይለኛል። ሃሌሉያ! እስቲ ደስ ይለኛል በሉ። ክብር ለኢየሱስ ይሁን። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር እሱ ምኔ ነው? ኃይሌ ነው። እግዚአብሔር ኃይላችን ነው። ክብር ለኢየሱስ ይሁን። እግሬን እንደኋላ እግሮች ያደርጋል፣ በከፍታም ላይ ምን ይለኛል? ያስኬደኛል ይላል። ክብር ለኢየሱስ ይሁን። ምጉት ያለባችሁ ሰዎች እኔ በጣም እርግጠኛ ሆኜ እነግራችኋለሁ፣ በማለዳ ይሄ ነበር የሚሰጥ አንድ የሆነ ምጉት ያለበት እግዚአብሔር ጣልቃ ገብቷል። ክብር ለኢየሱስ ይሁን። በቃ የለም የሚጠብቅ ሰው አለ በመጠበቂያው ላይ ቁጭ ብሎ። ክብር ለኢየሱስ ይሁን። እግዚአብሔር አልፏል። እስቲ አሜን እንበል። ይሄን በጣም ልቤ ሞልቶ ይዘል ነበር ያነበብኩት። ሃሌሉያ! ቀና መንፈስ ያለው ሰው ተቋሚዎች ቢበዙ፣ ሁኔታ ባይመች፣ ነገር ባይደላደል በእግዚአብሔር ፊት አጽንቶ ያቆማል። ሃሌሉያ! ክብር ለኢየሱስ ይሁን። አምስተኛውና የመጨረሻውን ተናግሬ ይጨርሳለሁ። ቀና መንፈስ ያለው መልካም መንፈስ እግዚአብሔር የሰጠው ሰው መለኮታዊ ሞገስንና እድገትን ወደሱ ይስባል። ክብር ለኢየሱስ ይሁን። ሞገስንና እድገትን ከፍታን ያመጣል። ምን አልኩኝ? ቀና መንፈስ ያለው መልካም መንፈስ ያለው ከእግዚአብሔር ጋር ህብረት የሚያደርግ ከእግዚአብሔር ጋር የሚተሻሽ ለትለት የቀናችሁን የእግዚአብሔር መንገድ የሚፈልግ ሰው ሞገስ ወደሱ ይስባል፣ እድገት ከፍታን ወደሱ ይስባል። ክብር ለኢየሱስ ይሁን። እስቲ አሜን እንበል። እዚሁ ክፍል ላይ ምን ይላል? ዳንኤል 6:3 ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት ምን አለ? በለጠ። ከዛስ ንጉሱም በመንግስቱ ላይ ይሾመው ዘንድ ምን አለ? አሰበ። ክብር ለኢየሱስ ይሁን። ያ መንፈሱ የቀናው መንፈስ ሹመትን ሳበ፣ እድገትን ከፍታን ሳበ። ክብር ለኢየሱስ ይሁን። ሞገስ አገኘ፣ የተሻለ ሆነ ከሌላው። የቀና መንፈስ አካባቢያችን ላይ ከሚተራመሰው ህዝብ ይለያል። ሞገሳችን ይለያል። ክብር ለኢየሱስ ይሁን። እስቲ የገባው አሜን ይበል። የሚለይ የእግዚአብሔር ኃይል በሱ ላይ ያልፋል። የሚለይ ጴጥሮስ ጌታ ኢየሱስ ክርስቶስን 3 ጊዜ ካደ አይደለ? ከዛ ግን ከመካዱ በፊት የተናገሩት ምንድነው? እንዲያዩትና ይህ ሰው ከገሊላ ይመስላል። ማንን ይመስላል? ወደ ክርስቶስ ነው የሚጠቁሙት። እሱን ነው የሚመስለው። በሱ ላይ የእግዚአብሔር መንፈስ ነበር ላይለቀው። እሱ ይካድ በሁኔታዎቹ ይለፍ እንጂ የእግዚአብሔር ሞገስ በሱ ላይ ነበር። የሚለይ ነው። በቃ ይታወቃል። አንዱን ካንዱ የሚለይ የእግዚአብሔር መንፈስ በሱ ላይ አለ። ዳንኤል እግዚአብሔር መንፈስ ያለበት የቀና ልብ ያለው እንደ እግዚአብሔር ትእዛዝ እንደ እግዚአብሔር ሐሳብ የሚወጣ የሚገባ ሰው ስለነበረ ንግግሩ ይለያል፣ አካሄዱ ይለያል፣ አስተሳሰቡ ይለያል፣ አለባበሱ ይለያል። ከዓለም ትለያላችሁ። አለባበሳችሁ ይለያል፣ ንግግራችሁ ይለያል። እስቲ አሜን እንበል። አረማመዳችሁ ይለያል። እስታይሉ እንደ ዓለም አይደለም፣ በእውነት ይለያል። እርጋታ በእናንተ ላይ ይኖራል። አትንቀሸቀሹም፣ አንንቀሸቀሽም። ክብር ለኢየሱስ ይሁን።
ነገራችን በትናንት ነው ማንነት አንመላለስም። የእግዚአብሔር ክብር እየሞላ ሲመጣ፣ የቃሉ ዕውቀት እየሞላ ሲመጣ፣ የቀና ልብ ያለን እየተከፈተ ሲሄድ ነገሮቻችን ሁሉ እየተለወጡ ነው የሚሄዱት። እንደ ትናንትናው አንራመድ፣ ዝግ እንላለን። እንደ ትናንትናው እንደመጣልን አናወራም፣ እንይዛለን። እንዳገኘን አንለጥፍም። ነገራችን ንግግራችን በጨው የተቀመመ ይሆናል። ፍቅራችን አጋፔ ይሆናል፣ የማስመሰል አይሆንም። ክብር ለኢየሱስ ይሁን። እግዚአብሔር እሱን ይቆርጧል። እስቲ አሜን ይቆርጥልን በሉ እስቲ። የለም የውሸት ከአንገት በላይ አንስቅም፣ አንደልልም። ምክንያቱም እግዚአብሔርን እንፈራለና። ውሏችን ከእግዚአብሔር ጋር ከሆነ፣ አዳራችን ከእግዚአብሔር ጋር ከሆነ ስለምን ብለን ስለ ጌታ ብለን የምታደርጉትን ስለምን አለ ስለ ጌታ አይደለም እንዴ? ቆላስይስ አላነበብንም እንዴ? አሁን ስለ ጌታ ይሆናል ፍቅራችን፣ ስለ ጌታ ንግግራችን ከመናገራችን በፊት ወንድሜ ከኔ ይበልጣል ማለትን ላስቀድም ይችላል። እስቲ መንፈስ ይሰጥ በሉኝ። እኔ ለራሳችሁ ለምኑ። ለምናለሁ። ክብር ለኢየሱስ። ኃጢአት እኮ አይደለም። ክብር ለኢየሱስ። መለመን ይሰጠን እንጂ ለምኑ ቃሉ ምንድን ነው? ለምኑ ነገር ግን ስለምን እንደምትለምኑ አታውቁምና አትቀበሉም ይላል። የምንለምነው እንደ ፈቃዱ ሐሳብ ይሆንልን፣ ያኔ እንቀበላለን። ክብር ለኢየሱስ። ሃሌሉያ። ክብር ለኢየሱስ ይሁን። ዋው! የሚለይ መንፈስ፣ የቀና መንፈስ በእኛ ላይ ይለቀቅልን። አሜን። እስቲ እግዚአብሔር እዚህ የሰበሰበን እንዲህ የሚናገረን ቃሉ ለከንቱ አይደለም። እግዚአብሔር ሊሰራ ስለፈለገ ነው። ክብር ለኢየሱስ። እስቲ እግዚአብሔር ይስራን በሉ። እስቲ ፈቃደኞች ናችሁ ወይ? በቃ እስቲ አዎ በሉ ከልብ። እግዚአብሔር ያያል። እውነት እግዚአብሔር ያያል። በእውነት እግዚአብሔር ያያል። ደግሞ ከልብ ከፈለግን ጥቂት ነን አይደል? ጥቂት ነን አይደል? ጥቂቶቹ ሺህ ወርሰዋል። 12 ነበሩ እኮ ዓለምን አጥለቀለቁ። ምን ነበር? የቀና መንፈስ፣ የተባበረ መንፈስ፣ አንድ መንፈስ፣ የክርስቶስ መንፈስ ነበራቸው። ጥቂት ነን፣ እግዚአብሔር ግን ያበዛናል። አሜን በሉ እስቲ። ኢየሱስ ጌታ ነው። ዳንኤልም መልካም መንፈስ ስላለው ካለቆችና ከመሳፍንቶች ምን ሆነ? በለጠ። ክብር ለኢየሱስ ይሁን። ከዓለም ከፍ የሚያደርግ መንፈስ ወደኛ ይመጣለን። ዙሪያችንን ከከበበን የሚያወጣ የሚያጎላን መንፈስ ይምጣ። ክርስቶስን የሚገልጥ እግዚአብሔርን የሚገልጥ ብርሃናችሁ በሰው ሁሉ ፊት ያብራ። የሚበራ የሚወጣ ሰውን ወደ እግዚአብሔር መንፈስ አትራክት የሚያደርግ ያ መንፈስ ይለቀቅልን። አሜን። ከዛ በኋላ ምን አለ ንጉሱ? ምን አለ? ዳንኤልን የዳንኤልን መንፈስ ስላስተዋለ የሚሰራውን ስራ ስላየ በስራው አከበረው። ክብር ለኢየሱስ ይሁን። ከዛስ ለሹመት አጨው አሰበው። በሁሉም ላይ እንዲሾም እንዲነግስ ፈለገ። ዮሴፍ እኮ የቀና መንፈስ ነበረው። ክብር ለኢየሱስ ይሁን። አይደለም እንዴ? በጣም ቅን መንፈስ ነበረው። ኖ እንዴት ሆኖ እሱ ባያይ ማን ያየኛል አለ። እግዚአብሔር ያየኛል፣ ካንቺ በስተቀር ሁሉ ለኔ ሰጥቷል፣ አላደርገውም አለ። የቀና መንፈስ። ከዛስ ወደ እስር ቤት ተጣለ። እሱ ግን ከአምላኩ ክብር አልጎደለም። ክብር ለኢየሱስ ይሁን። ምን አደረገው? መጨረሻ ወደ ምን አመጣው? ወደ ሹመት፣ ወደ ከፍታ። የቀና መንፈስ ያላቸው ሰዎች ሁሉ ጊዜ ወደ ከፍታቸው ይወጣሉ። አሜን በሉ እስቲ። የሚያወጣ ያ መንፈስ ይለቀቅልን። ወደ ከፍታ፣ ወደ ሹመት። ከዛሬ ጀምሮ አለው ፈርዖን ከንግስና በቀር ሁሉን። ክብር ለኢየሱስ ይሁን።
ነገስታትን ያስገዛላችኋል መንፈስ። እስቲ አሜን በሉ። አለቆች ይገዛሉ ለናንተ ወደው እኮ አይደለም። በእናንተ ውስጥ ያለው የቀናው መንፈስ ያንን ያመጣል። እስቲ አሜን እንበል። አሜን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አለቆች ይገዛሉ፣ ነገስታት ይገዛሉ። ክብርን ወደ እናንተ ይስባል፣ ከፍታን ወደ እናንተ ይስባል። በቃሉ እኮ ተናግሯል። ቅድም ስናነብ ነበር ዕንባቆም ላይ በቃል እንደማልክ እንደተናገርክ ይላል አይደል? ክብር ለኢየሱስ ይሁን። በቃሉ ተናገር። ራስ እንጂ ጅራት አይገርምም? ራስ እንጂ ጅራት አትሆንም። የእግዚአብሔር ቃል ነው። ኢየሱስ ጌታ ነው። መጽሐፈ ምሳሌ 22:29 ላይ በስራው ጠቢብ ሰው ታያለህን በነገስታት ፊት ይቆማል ይላል። አጠበቀ በነገስታት ፊት ይቆማል። ክብር ለኢየሱስ ይሁን። የሚያቆመው የእግዚአብሔር ሞገስ ነው፣ ምንም አይደለም። ክብር ለኢየሱስ ይሁን። እስቲ ገባው አንድ ሰው አሜን ይበል። አሜን። ኢየሱስ ጌታ ነው። ዋው መልካም መንፈስ ያለው ሰው ስብዕናው መለኮታዊ ዕውቅናን ይስባል። መለኮታዊ ዕውቅና ይስባል። በመለኮት ዓለም ውስጥ ዕውቅናን ያገኛል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አብሮት ይቆማል። ሞገስ በላዩ ላይ ይመጣል። ሰዎች ሳይወዱ በፍቃዳቸው እጃቸውን ይሰጡታል። በነገስታት ፊት ይቆማል። በነገስታት ፊት ክብርን ያገኛል። ከነገስታት ማዕድ መብላት ይጀምራል። ክብር ለኢየሱስ ይሁን። እስቲ አሜን እንበል። ሌላ ስፍራ ላይ እግዚአብሔር የሚያከብሩትን ምን ይላል? ያከብራል ይላል። ክብር ለኢየሱስ ይሁን። በእግዚአብሔር ፊት በክብር ከተመላለስን እግዚአብሔር ክብርን ይሰጠናል። እንግዲህ አምላካዊ ባህሪ እንድንላበስ እግዚአብሔር እንደ መልኩ እንደ አምሳሉ ፈጥሮናል ካልን ባህሪያችን እሱን መምሰል አለበት። ያንን ባህሪ እንድንላበስ የቀና መንፈስ እግዚአብሔር በውስጣችን እንዲፈጥር መልካም መንፈስ እንዲፈጠርልን አብዝተን ልንጸልይ ይገባል። የዳንኤልን ታሪክ እንደምናየው የቀና መንፈስ ስለነበረው የእግዚአብሔር ክብር አብሮት ነበር። የአንበሶችን አፍ ምን ብሎ ነበር? ዘግቶ ነበር። ስለዚህ ድራግ ደናጎንን ስናይ ተመሳሳይ ነው። የእሳቱን አቶን እግዚአብሔር ጸጥ አደረገው። በመካከላቸው ኢየሱስ ነበር፣ ወክ ያደርግ ነበር፣ እጁ ያደርጉት ነበር። ለህዝቡ የሚታየው እሳት ሲሆን፣ ለነገስታቱ የሚታየው እሳት ሲሆን፣ ለነሱ ግን አልነበረም። ክብር ለኢየሱስ ይሁን። አምላክ የሚፋጀውን እሳት ምን ያደርጋል? ጸጥ ያደርጋል፣ ኃይል ያሳጠዋል። ክብር ለኢየሱስ ይሁን። እግዚአብሔር መንፈስ በውስጣችን ሲሰራ የከበረ ማንነት ይኖረናል። ክብር ለኢየሱስ ይሁን። ከሌላው የተለየ ሐሳባችን ስኬታማ ለመሆን ብቻ ሳይሆን የእግዚአብሔርን መለኮታዊ መልክ ለመግለጥ የሚረዳው የቀና መንፈስ ሲኖር ብቻ ነው። ሃሌሉያ። See